አንድ ቀን ምሽት ላይ የአንድ ቤተሰብ መስኪን አባላት ምንም ያልገመቱት ጥቃት ከየት እንደመጡ ባልታወቁ ወንበዴዎች ዘግናኝ ግፍ ተፈጸመባቸው። ወንበዴዎቹ የቤቱን አባወራ ባለበት ሲያጋድሙት ነፍሰ ጡር የሆነችው ሚስቱን ደግሞ በጭካኔ በመግደል የሰው ልጅ ሊያደርገው የማይችለውን ግፍ ፈጸሙባቸው። ያልበቃ ብሏቸው አንድ የቀረች ሴት ልጃቸውን አፍነው ወደማይታወቅ ቦታ ይዟት ተሰወሩ። በዚህም አሳዛኝ ሁኔታ ያ ሰላማዊና በፍቅር የተሞላው ቤት በአንድ ቅጽበት እንዳልነበር ሆነ። ወንጀለኞቹ ይህን ሁሉ ካደረጉ በኋላ በሰላም ያመለጡ መስሏቸው ነበር። ነገር ግን በፍጹም። ይህን ሁሉ ግፍ ለፈጸሙት እነዚህ ግፈኞች ትክክለኛውን ፍርድ የሚሰጠው ማን ነው? ታሪካችን የሚጀምረው በፈረንሳይ ሀገር ውስጥ በሚገኘውና ጥብቅ ጥበቃ በሚደረግበት ፍሬስነስ በተባለ እስር ቤት ውስጥ ፍርዱን እየጨረሰ ያለውን ጃክሰን የተባለ ጥቁር ፈረንሳዊ ሰው እያሳየን ነው። ጃክሰን ወደዚህ እስር ቤት ከመግባቱ በፊት በዕፅ አዘዋዋሪነትና በተለያዩ ህገወጥ ስራዎች ውስጥ የሚንቀሳቀስ የለየለት ወንበዴ የነበረ ቢሆንም ነገር ግን በፖሊሶች ከተያዘ በኋላ ይሰራ የነበረውን ስራ ትክክል አለመሆኑን ስለተረዳ እውነተኛ ጸጸት ተሰምቶታል። አሁን ስፖርቱን ብቻ እየሰራ ከማንም ጋር ሳይጣላ በሰላም የሚኖር እጅግ ስርዓት ያለው ሰው ሆኗል። እስረኞቹ በቡድን አመጽ ሲያስነሱ እንኳን እሱ ምንም እንዳልተፈጠረ አልፏቸው ነበር የሚሄደው። ይህም በጠባቂዎቹ ዘንድ ለሌሎች ምሳሌ የሚሆን ታራሚ ያስብሎታል። ስለዚህ ጃክሰን በመልካም ባህሪው ምክንያት ቀን ቀን ወጥቶ እንዲሰራና ማታ ማታ ለቁጠራ ወደ እስር ቤት እንዲመለስ ፈቃድ ይሰጠዋል። ነገር ግን አዲሱ ህይወቱን ለመጀመር ገና ከእስር ቤቱ እንደወጣ ቀድሞ ይሰራበት የነበረው የወንበዴዎች ቡድን አባላት መጥተው ጃክሰን ከእስር ቤት ወጣው ብለህ አትደሰት፣ አለቃችን ባስቸኳይ ይፈልጋል፣ ያቆምከውን ስራ መቀጠል አለብህ ይሉታል። ጃክሰን ግን የድሮ ፍርሃቱን አሽቀንጥሮ ጥሎ ስለነበር መስሚያውን ጥጥ አድርጎ ምንም ሳይመልስላቸው ጥሏቸው ይሄዳል። ከዚያም ወደ አንድ የኮንስትራክሽን ድርጅት ሄዶ በጉልበት ሰራተኝነት ተቀጥሮ መስራት ይጀምራል። ጃክሰን ብዙም አይናገርም። አንገቱን አቀርቅሮ ጠንክሮ ነበር የሚሰራው። በልቡ ውስጥ ያለው ብቸኛ ምኞት በሰላም መኖርና የሚሰማውን የጥፋተኝነት ስሜት ማካካስ ብቻ ነበር። ከዕለታት በአንዱ ቀንም ጃክ የዕለቱን ስራ አጠናቆ ወደ ቤቱ ለመሄድ ልክ ከግቢው ሲወጣ እነዚያ የድሮ ጓደኞቹ የነበሩት ወንበዴዎች ተሰብስበው መጥተው በድጋሚ መንገድ ይዘጉበታል። እነዚህ ወንበዴዎች የጃክሰን እኔ ወደ ድሮ መጥፎ ህይወት የመመለስ አልፈልግም ማለቱን እንደ ትልቅ ክህደትና ስድብ ነበር የቆጠሩት። ስለዚህ ጃክ ነገሩ ወደ ከፋ ድብድብ እንዳያመራ አስቦ ጥሏቸው መሮጥ ይጀምራል። ወንበዴዎቹ ግን እግር በእግር እየተከታተሉት ገና ወዳልተጠናቀቀ ፎቅ ውስጥ ያሳድዱትና ፎቁ ላይ ሲደርስ መውጫ አጥቶ ይከበባል። በዚህ ጊዜ ከመካከላቸው አንደኛው ጨካኝ ወንበዴ ጃክሰንን መሬት ላይ ጥሎ ለማነቅና ለመደባደብ ወዳለበት አቅጣጫ ይዘልበታል። ጃክሰን በዚያች ቅጽበት ራሱን ለመከላከል ሲል በሙሉ ኃይል ወንበዴውን ደረቱ ላይ በከባድ እርግጫ ሲያሳርፍበት እርግጫው በጣም ኃይለኛ ስለነበር ወንበዴው ሚዛኑን ይስትና ወደ ኋላው ተሽቀንጥሮ ከዚያ ረጅም ፎቅ ላይ ቁልቁል ይፈጠፈጥና ወዲያውኑ ህይወቱ አለፈች። ጃክሰን ይህንን ያደረገው ሊገድሉ አስቦ ሳይሆን በድንገት ራሱን ለመከላከል ነበር። ይህ ሞት በድንገት የተፈጠረ አደጋ ቢሆንም ጃክሰን ግን ገና እስሩን ያልጨረሰ ተመላላሽ እስረኛ ስለነበር ይህ ሲጨመርበት በድጋሚ ቋሚ እስረኛ ሆኖ በወህኒ ቤት መበስበሱ ነበር። ስለዚህ ጃክ አሁን ሁለት ምርጫ ብቻ ነው ያለው፣ ወደ እስር ቤት ተመልሶ በከባድ እስራት መማቀቅ ወይም ራሱን ማዳን። ጃክም የተሻለውን ሁለተኛውን አማራጭ ወሰደና ሀገሩ ፈረንሳይን ጥሎ ታይላንድ ወደሚባል ሀገር ይኮበልላል። ታይላንድ ለጃክሰን ምንም የማወቃት አዲስ ሀገር ብትሆንበትም ታሪኩን ደብቆ አዲስ ህይወት ለመጀመር ግን ምቹ ቦታ ነበረች። እዚያም ስሙን ወደ ጃክ ቀይሮ በድብቅ መኖር ይጀምራል። ከዚያም ያገኘውን ማንኛውንም የጉልበት ስራ እየሰራ ቀኑን መግፋት ጀመረ። ህይወቱ አድካሚ ቢሆንም አሁን ግን ሰላማዊና የሚፈልገው አይነት ህይወት እየኖረ ነው። በዚያ ላይ በአንድ አነስተኛ ምግብ ቤት ውስጥ የምትሰራ ግሬስ የተባለች ደግና መልካም የታይላንድ ሴት አግኝቶ የጣፈተ ፍቅር ጀምሯል። ግሬስ ደግሞ ሊሊ የምትባል የ8 ዓመት እጅግ ብልህና ቅመም የሆነች ልጅ ነበረቻት። ጃክ፣ ግሬስ እና ትንሿ ሊሊ በአንድ ላይ ሁሌም በሳቅ በደስታ የተሞላ ህይወት መምራት ጀምሯል። ይበልጥ ደግሞ ግሬስ ማርገዟ ለጃክ ትልቅ ተስፋ ሰጥቶት በየቀኑ ጠንክሮ ለመስራትም ትልቅ ሞራል ሆኖታል። የጃክ ሁሉ በጣም አድካሚ ነበር። ሁሌም ሌሊት እየተነሳ ወደ ባህር ወርዶ አሳ ያጠምዳል። ተመልሶ መጥቶ ለሚስትና ለልጁ ቁርስ በመስራት ይንከባከባቸዋል። ከዚያም በፍጥነት ወደ አየር ማረፊያው ይሄድና ሻንጣ ተሸካሚ ሆኖ በጉልበት ሰራተኝነት ይሰራል። ሊመሻሽ ሲል ደግሞ ጥቂት ትርፍ ሰዓት ካገኘ ወደ አካባቢው የሙይታይ ክለብ ጎራ ይልና አይምሮን ያድሳል። አሁን ጃክ ያለ ስራ የሚያባክነው አንዲትም ሰከንድ አልነበረውም። ከፍቅረኛው ግሬስ ጋር በባህር ዳርቻው አቅራቢያ ትንሽ መሬት ገዝተው የራሳቸውን ምግብ ቤት መክፈት ይመኛሉ። ለዚህም ነበር ያለ እረፍት ሌት ተቀን በመስራት የሚያገኟትን ሳንቲም የሚቆጥቡት። በመጨረሻም አንድ ሁለት ብለው የቆጠቧትን ይከፍሉና ካርታ ለማውጣት አስፈላጊውን መረጃ ሁሉ አሟልተው ወደ አካባቢው ባለስልጣናት ዘንድ ያመራሉ።
ነገር ግን ህልማቸው ሊሳካ ሲል ምንም ያልጠበቁ ዜና ይሰማሉ። የመሬቱ ባለቤት ሌላ ሰው ከፍ ያለ ገንዘብ ስላቀረበለት ሐሳቡን ቀይሮ ለሌላ ሰው እንደሸጠው ይነገራቸዋል። በዚህ ምክንያት ለዓመታት እንደዚህ የለፉለት ተስፋቸው እንደ ጉም በነነ። ግሬስም በፍጹም አጥዋለሁ ብላ ያልጠበቀችው መሬት በመሆኑ ክፉኛ አዝና ያለማቋረጥ ማልቀስ ስራዋ ሆነ። ጃክም ቢሆን ሚስቱ በየቀኑ በሐዘን ስትማቀቅ ማየት ህመም ስለሆነበት ፍራንክ ወደ ተባለው አሰሪዋ ጋር ይሄድና ያንን መሬት ማን እንደቀማቸው እንዲያጣራለት ይጠይቀዋል። ፍራንክም ቪክቶር የተባለ በሪል ስቴት ንግድ ላይ የተሰማራ ቢሊዮነር እንደገዛ ይነግረዋል። ጃክም ይህንን ሲሰማ ይደናገጣል። ቪክቶር ሰላማዊ ባለ ሀብት ቢመስልም መላውን አካባቢውን በጉልበቱ የተቆጣጠረ እጅግ አደገኛና ጨካኝ የእጽ አከፋፋይ ወንበዴ ነበር። ከዚህ በኋላ ጃክ በጓደኛው ፍራንክ አማካኝነት ከሀብታሙ ቪክቶር ጋር ይገናኛል። ቪክቶር ጃክን ሲያየው ቅንጣት ታህል እንደ ሰውም አልቆጠረውም። ይልቁኑ ጃክ ያጣውን መሬት ገዝቶ በሚስቱ ስም ሊያደርገው እንደነበር ሲነግረው ከት ብሎ ይስቅበታል። ቪክቶር ጃክ በአንዲት አጭበርባሪ የታይላንድ ሴት የተሸወደ የዋህ የውጭ አገር ሰው መስሎ ነበር የታየው። እና ሚስቱ ግሬስን ያቺ አጭበርባሪ ሴት ሸውዳ ነው ብርን የተበላው ብሎ አላገጠበት። ጃክም በሚስቱ ላይ የተሰነዘረውን ስድብ ሲሰማ በንዴት ደሙ ፈልቶ የቪክቶርን ፊት በቦክስ ማጨራመት ቢያምረውም ነገር ግን ግሬስ ማርገዟን ሲያስታውስ ንዴቱን እንደምንም ይወጣዋል። ከዚያም ቪክቶር ያለምንም ቅድመ ሁኔታ ማንንም እንደማይረዳ ይገልጽለትና ከጃክ የሚፈልገው ገንዘብ ሳይሆን ሌላ ድብቅ ስራ እንደሆነ ይነግረዋል። ጃክ በአየር ማረፊያ ውስጥ እንደሚሰራ ስለሚያውቅ አንድን የኮንትሮባንድ እጽ በስውር ተቀብሎ ያለ ፍተሻ ወደ ውስጥ እንዲያስገባለትና ይህንን ስራ በተሳካ ሁኔታ ካጠናቀቀ ደግሞ መሬቱን መልሶ ከመስጠት ባለፈ $30,000 እንደ ተጨማሪ ክፍያ እንደሚከፍለው የሚያጓጓ ውል ያቀርብለታል። ጃክ መጀመሪያ ላይ ካለፈው የወንጀል ታሪኩ በመነሳት ያ ዕቃ ምን ያህል አደገኛና ሕገወጥ እንደሆነ ጠንቅቆ ያውቅ ስለነበር አሻፈረኝ ይለዋል። ነገር ግን በዚያ ቅጽበት ቪክቶር የጃክን እውነተኛ ስም ጠርቶ ያ በፈረንሳይ ትቶት የመጣውንና ማንም አያውቀውም ብሎ ያሰበውን እውነተኛ ማንነቱን ፍንትው አድርጎ ይነግረዋል። በዚህ ጊዜ ጃክ በጣም ይደናገጣል። አሁን ማንነቱ ተጋልጧል። ቪክቶር የሚለውን ትዕዛዝ እምቢ ካለ በቀጥታ ለፖሊስ አሳልፎ እንደሚሰጠውና የሰላማዊ ህይወቱ እንደሚያበቃለት ስለተረዳ የቪክቶርን ስራ ለመቀበል ይገደዳል። በማግስቱ ጠዋት ጃክ እቃውን ለመረከብ ወደ ተቀጠረበት ሚስጥራዊ ቦታ ይሄዳል። ቪክቶርም በስጦታ እቃ የተጠቀለለ ነገር ግን እጹ እጅግ በረቀቀ ሁኔታ የተደበቀበትን ቦርሳ ያስረክበውና ስራው ይህንን ቦርሳ በአየር ማረፊያው ውስጥ በፍተሻ አሳልፎ ወደ አውሮፕላኑ ማድረስ እንደሆነ ይነግረዋል። ጃክ ግን በድሮ ህይወቱ እንደዚህ አይነት መሰል ስራዎችን ሰርቶ ስለሚያውቅ ነገሩ ለሱ አዲስ ባይሆንበትም በዚህ ቆሻሻ ስራ ግን አዲስ የጀመረው ሰላማዊ ህይወቱ እንዳይናጋበት በጣም ፈርቷል። ግን ሌላ አማራጭ ስላልነበረው ቦርሳውን ይዞ ወደ አየር ማረፊያ እዚያም እንደደረሰ የመኪና ጥበቃውን አልፎ የመጀመሪያው የፍተሻ ቦታ ላይ ይደርሳል። ከዚያም በጭንቅ እንደምንም አለፈና ነገሩ ሁሉ በሰላም ስለተጠናቀቀ በእፎይታ ስሜት በጥልቀት ይተነፍሳል። ከዚያም ወደ ሁለተኛው የፍተሻ ኬላ ሲያመራ በሩቅ አንድ የፖሊስ ልብስ የለበሰ ሰው በትኩረት ይመለከተዋል። ነገር ግን ጃክ በደንብ ሲያስተውለው ያ ሰው እውነተኛ ፖሊስ ሳይሆን ተመሳስሎ የገባ የባለ ሀብቱ ቪክቶር ሰው እንደነበር አወቀ። ግን በድንገት እውነተኛዎቹ የኤርፖርት ፖሊሶች ተመሳስሎ የገባውን ያንን አስመሳይ ወንበዴ ለይተውት ስለነበር ወዲያውኑ መጥተው በቁጥጥር ስር ያውሉታል። በዚህ ጊዜ የጃክ ፍርሃት ይበልጥ እየጨመረ መጣ። ምክንያቱም አሁን በፊቱ ያሉት ፖሊሶቹ ብቻ ሳይሆን በሻንጣው ውስጥ ያለውን አደገኛ እጽ በአፍንጫው አሽትቶ ሊያወጣው የሚችል የሰለጠነ ውሻ ጭምር ነበር። እዚያ ቦታ ላይ ከተያዘ ደግሞ እድሜ ልኩን እስር ቤት እንደሚበሰብስ ስላወቀ ጃክ የያዘውን ሻንጣ መሬት ላይ ጥሎ በፍጥነት ሮጦ ማምለጥ ይጀምራል። ፖሊሶቹም ወዲያውኑ እግር በእግር ሊይዙት ሲያሳድዱት ጃክ በአቅራቢያው ወዳገኘው ጫካ ውስጥ ይገባል። በዛፎች መሃልም ተሽሎክልኮ በመጨረሻም አንድ ትንሽ ኩሬ ውስጥ ገብቶ ይደበቅባቸዋል። በዚህ መልኩ ጃክ ቀኑን ሙሉ በፖሊስ ሲታደን ውሎ በመጨረሻ ሳይያዝ ማምለጥ ቻለ። ከዚያም መሸት ሲል ፖሊሶቹ ከአካባቢው መራቃቸውን ሲመለከት ጃክ መንገዱን አቆራርጦ በፍጥነት ወደ ቤቱ ይገባና ሚስትና ልጁን ከእንቅልፋቸው ቀስቅሶ ሁለቱንም ይዞ ለመጥፋት በሩን ይከፍቷል። ነገር ግን በአሳዛኝ ሁኔታ ከፊታቸው በርካታ ወንበዴዎች ተደቀኑባቸው። ቪክቶር ነበር ጃክ ያንን ብዙ ገንዘብ የሚያወጣ እጽ ስለጣለበት በንዴት ሙሉ ሰራዊቱን ይዞ የመጣው። ምንም እንኳን ጃክ ከነርሱ ማምለጥ እንደማይችል ቢያውቅም ወደ ኋላ የሚመለስበት ቦታ ስለሌለው ይፋለማቸው ጀመር። ነገር ግን ሁኔታው ይበልጥ እየተበላሸ ሄደ። አንደኛዋ ወንበዴ ትንሿ ሊሊን በኃይል ወደ ውጭ ጎተተቻት።
ጃክም በከፍተኛ ተስፋ መቁረጥ ተሞልቶ ሊያድናት ሲታገል በአንደኛው ወንበዴ ጭንቅላቱ ላይ በከባድ ሁኔታ በስለት ይመታና ደሙ እንደ ምንጭ እየፈነጠቀ መሬት ላይ ይዘረራል። ሚስቱ ግሬስም ይህንን ግፍ እያየች በባዶ እጇ ያለች ምስኪን ነፍሰ ጡር ስለነበረች ምንም ማድረግ አልቻለችም። እነዚያ በጭካኔ የተሞሉ አራዊትም ቢሆን ቅንጣት ታህል አራሩላትም። ወደ ውጭ ጎትተው አወጧትና ልክ እንደ እንስሳ በስለት ወቅተው ደሟ ፈሶ እንድትሞት ጥለዋት ይሄዳሉ። በዚህ አሳዛኝ አጋጣሚም ያቺ ምስኪንና መልከ መልካም ሴት ሕይወቷ አለፈች። ወንበዴዎቹም ይህንን አረመኔ ድርጊት ከፈጸሙ በኋላ ባልና ሚስቱ መንቀሳቀስ ማቆማቸውን ሲያረጋግጡ በቤቱ ላይ ጋዝ ያርከፈክፉበትና ይወጣሉ። ጃክና ግሬስ ነፍሳቸው ልትወጣ ጥቂት ሲቀራት እርስ በርሳቸው የመጨረሻዋን የሐዘን እይታ ተለዋወጡ። ለስንብት እንኳን መገናኘት ያልቻሉ ምስኪን አይኖች። በመጨረሻም ጣፋጩን በቀል ለመበቀል ራሱ የወንበዴዎቹ መሪ ቪክቶር መጣና እሳት ለቀቀባቸው። ቤቱም በእሳቱ ተያይዞ መጋየት ሲጀምር እነ ቪክተር ቤተሰቡን ሙሉ በሙሉ አጥፍተናል በሚል ሙሉ እምነት አካባቢውን ለቀው ይሄዳሉ። ነገር ግን ማፊዎቹ ተሳስተው ነበር። ከጥቂት ደቂቃዎች በኋላ የጃክ ጓደኛ የነበረው ሃንክ በድንገት ብቅ ብሎ በፍጥነት ጃክን ከእሳት ውስጥ ጎትቶ አወጣውና ከቤቱ በስተጀርባ በነበረው የውሃ ኩሬ ውስጥ ይጨምረዋል። በዚያ ውሃ ምክንያትም ጃክ በእሳት ከመበላት ይተርፍና ሃንክ በአንዲት ትንሽ ታንኳ አንስቶት መቅዘፍ ይጀምራል። በዚህ ሁኔታ ጃክ ከሞት ቢተርፍም ነገር ግን ለ2 ሳምንታት ሙሉ ሳይነቃ በሰመመን ውስጥ ይወድቃል። ፈጣሪ ብድሩን ይክፈለውና ሃንክም ቢሆን ሳይሰለች ነበር የሚንከባከበው። ግን ከ2 ሳምንታት በኋላ ጃክ ነቃ። በነቃ ጊዜ ግን መጀመሪያ ባይምሮ የመጣው የቤተሰቡ ጀግናኝ ጭፍጨፋ ስለነበር ወዲያውኑ በውስጡ የበቀል እሳት ተቀጣጥሎ ሕይወቱን ያበላሹበትን እነዚያን አራዊት በሙሉ ገድሎ ለመጨረስ ወደ ውጪ ለመሮጥ ይነሳል። በዚህ ጊዜ ሃንክ ይዘውና በቀል መከራን እንጂ ምንም አያመጣም። አሁን ፖሊስም ሆነ ወንበዴዎቹ አንተን እንደሞትክ ነው የሚቆጥሩት። ለነርሱ ማንነት ጠፍቷል። ስለዚህ ይህንን እድል ተጠቅመ ሁሉን ነገር ተወውና ሌላ አዲስ ሕይወት መስረት አለው። ነገር ግን ጃክ በፍጹም ይህንን ምክር ሊቀበሉ አልቻለም። ሚስቱ ግሬስ ትሰራበት ወደ ነበረው ምግብ ቤት ያመራና ለቤተሰቡ በጣም ቅርብ የነበረውን ፍራንክን አግኝቶ ለቀጣይ በቀሉ የሚሆን መረጃ ይጠይቋል። ግን ፍራንክም እንደ ሃንክ በተመሳሳይ ለውጭ ዓለም አንተ የሞትክ ሰውነ ከእንግዲህ ማንም ስለማያስታውስ ይህን ቦታ ጥለ ወደ ሌላ ሰላማዊ ሀገር ሂድ ሲል ይመክረዋል። ነገር ግን አሁን ለጃክ ማንኛውም ምክር ትርጉም አልባ ነበር። በአንድ መጥፎ ምሽት ሚስቱን ልጁንና ያንን በፍቅር የተሞላ ቤቱን ያጣ ሰው ምክር ምን ይጠቅመዋል? እነዚህ ወንጀለኞችስ ምንም እንዳልተፈጠረ በነፃነት እንዲኖሩ እንዴት ይፈቅዳል? ስለዚህ ጃክ ምክሩን ሁሉ ወደ ጎን ትቶ ለቤተሰቡ ፍትህን በገዛ እጁ ለመስጠት እንዲሁም የታገተች ልጁን ለማስለቀቅ የበቀል ጉዞውን ይጀምራል። ጃክ የቪክቶርና የጠባቂዎቹን መገናኛ እያነፈነፈ የሚያገኘውን ሰው ሁሉ ማሰስ ጀመረ። ነገር ግን ማንም አውቃለሁ የሚል አልነበረም። ቢያውቁም የሚደርስባቸውን ስለሚያውቁ ሊተባበሩት ፈቃደኞች አልነበሩም። በመጨረሻም ግን ከቀናት በፊት ከቪክቶር ጋር አብረው የተመገቡባትን አንዲት ትንሽ ምግብ ቤት አስታወሰና እዚያም ሄዶ ያኔ ምግብ ሸጣላቸው የነበረችውን ሴት ያገኛታል። መጀመሪያ ላይ እሷም ማፊዎች ይበቀሉኛል በሚል ፍርሃት ምንም የማውቀው ነገር የለም ብትለውም ነገር ግን በጃክ አይኖች ውስጥ ያለውን ያንን ታላቅ የህመምና የቁጣ ስሜት ስታይ ልቧ ተነክቶ የቪክቶርን መገኛ የት ሊሆን እንደሚችል የምትገምተውን ትነግሯለች። ጃክም የሌሊቱን ጨለማ በሞተሩ ብርሃን እየቀደደ ሴትዮዋ ወደ ጠቆመችው ሰፈር ያመራል። ያ የደረሰበት ሰፈር ደግሞ ተራ ቦታ አልነበረም። በሴተኛ ዳሪዎችና መብራቶች የደመቀ ፖሊስ የማይገባበትና ሙሉ በሙሉ በወንጀለኞች ቁጥጥር ስር ያለ አደገኛ መንደር ነበር። ጃክ ግን ምንም ፍርሃት አልነበረውምና የቪክቶርና ጓደኛውን ቪንስ መደበቂያ ፍንጭ ለማግኘት በሚስጥር መቃኘት ይጀምራል። በዚህ መሃል መንገድ ዳር የቆሙ ሴቶች ለሌላ ነገር የመጣ እየመሰላቸው ያስቸግሩት ጀመር። ግን እነዚህ ሴቶች የቪክቶር ቀኝ እጅ በሆነው ቪንስ በተባለው ጨካኝ ወንበዴ ላይ ከፍተኛ ጥላቻ ያደረባቸው ነበሩ። ምክንያቱም ቪንስ ከዚህ ቀደም ከነርሱ ጋር ያድርና ገንዘብ ሳይከፍል ከመውጣቱም በተጨማሪ ጭራሽ በጭካኔ ደብድቧቸዋል። ስለዚህ ቪንስን ለመበቀል ቢመኙም እሱን የሚገጥሙበት አቅም ስላልነበራቸው ውስጣቸው እያረረ ዝም ከማለት ውጭ ምርጫ አልነበራቸውም። ታዲያ ጃክ የቪንስን ፎቶ አሳይቶ ይህንን ሰው የት ነው የማገኘው ሲላቸው ሴቶቹ በደስታ አበዱ። ጃክ ቪንስን ሊበቀልላቸው የመጣ የሰማይ መልአክ ነበር የመሰላቸው። ወዲያውኑ ቪንስ በዚያ በሰፈር ውስጥ በሚገኘው ትልቅ ቪላ የመዝናኛ ድግስ አዘጋጅቶ እየተፍታታ መሆኑን ገልጸው ያለበትን ትክክለኛ አድራሻ ይጠቁሙታል። ወደ ነገሩት ቦታ ሲሄድም ሴቶቹ እንዳሉት ወንበዴዎቹ ትልቅ የፌሽታ ግብዣ እያደረጉ ነበር።
ጥበቃው ይላላ ስለነበር ጃክ ተደብቆ ወደ ውስጠኛው ክፍል ይገባና ዙሪያውን ሲቃኝ በድንገት ባለፈው ምሽት ቤተሰቡን ሲጨፈጭፉበት መሪ የነበረችውንና የግሬስን ትንሿን ልጅ ሊሊን በኃይል ጎትታ የወሰደቻትን ጨካኝ ሴት ፊት ለፊት ያገኛታል። እሷን ብትሆን ምንም ርኅራኄ የሌላት ጨካኝ ነበረች። ግን ቤተሰቡን ያጣውን ሰው ምት ልትቋቋም አልቻለችም። እልሁም በሙሉ ተወጣባት። በመጨረሻም ጃክ ልክ እሷ በሚስቱ ላይ እንዳደረገችው ሁሉ በአንድ ንጹሕ ስለት ጉሮሯን ቀዶ ወደ ሲኦል ይልካታል። ነገሩ በዚህ አላበቃም። ጃክ ወደ ውስጥ እየገፋ በሄደ ቁጥር የቪክቶር ጠባቂዎች እንደ ጉንዳን እየተሰለፉ ይመጡበት ጀመር። ግን ጃክ በውስጡ የጥላቻና የበቀል እሳት እየነደደ ስለነበር አንድ ባንድ እያነሳ መሬት ላይ ይፈጠፍጣቸው ጀመር። በመጨረሻም ሁሉንም ከለቀመ በኋላ የቪክቶርን ቀኝ እጅ የነበረውን ቪንስ ለብቻው አገኘው። ቪንስም ሞቷል ብሎ ያሰበውን ጃክ ፊት ለፊት ሲመለከተው ሰውነቱ በፍርሃት ይንቀጠቀጥ ጀመር። ሽንቱ ሊያመልጠው ምንም አልቀረውም። ጃክም ጊዜ ሳያጠፋ ጠመንጃውን በግንባሩ ላይ ይደግንበታል። ወንበዴውን ቪንስም እየጮኸ ይቅርታ እንዲያደርግለት ለመነውና እንዲለቁ አስቦ በመጨረሻ አንድ እውነት ተነፈሰለት። ልጅ ሊሊ እኮ አልሞተችም፣ በሕይወት ነው ያለችው። ከለቀቀኝ ቦታውን እነግርሃለሁ ይለዋል። ጃክ ይህንን መልካም ዜና ቢሰማም በጭራሽ አራራለትም። እውነቱን እንደሰማ ወዲያውኑ የጠመንጃውን ቃታ ነበር የሳበው። ጥይቱም የቪንስን ጭንቅላት ሰንጥቆ ወደ ጣሪያው ወጣ። ዋናው ወንጀለኛ ቢገደልም የጃክ ጉዞ ግን ገና መጀመሩ ነበር። በፍጥነት ወደ ሳሎን ይመለስና ሲዝናኑ የነበሩትን ሴቶች አግኝቶ የሕፃኗን ፎቶ እያሳየ የት እንዳለች እንዲነግሩት በጩኸት ይጠይቃቸዋል። አንደኛዋ ሴትም ፎቶውን ስታይ ልጅቷ ገና ሕፃን መሆኗን ተረዳችና እንደዚህ ያሉ ትናንሽ ሕፃናት የሚላኩት ወደ ባንኮክ ከተማ ነው፣ የግድ ወደዛ መሄድ አለብህ፣ በዚያም የቪክቶር የሆነ አንድ ዝነኛ የምሽት ክለብ ታገኛለህ ትሏለች። ጃክም ይህንን መረጃ ካገኘ በኋላ ወዲያውኑ ሕይወቱን ወዳተረፈለት ሃንክ ጋር ይሄዳል። ልጁ ሊሊ በሕይወት ስላለች እሷን ለማዳን ወደ ባንኮክ ለመሄድ መወሰኑንና እዚህ መጣውም እሱን ለመሰናበት እንደሆነ ይነግረዋል። ደጉ ሃንክም በዓይኖቹ ውስጥ ስጋትና ተስፋ እየተነበበበት ምንም ተጨማሪ ቃል ሳይተነፍስ አንድ ልዩ ሰይፍና ማስታወሻ የአንገት ማዕተብ አውጥቶ ይሰጠዋል። ፈጣሪም አብሮት እንዲሆን መልካም ምኞቱን ይገልጽለታል። ከዚያም ጃክ ወደ ባንኮክ ከመሄዱ በፊት አብሮ የሚያግዝ ተጨማሪ ሰው ያስፈልጋል ብሎ ስላሰበ አብረው ሆነው ለቤተሰባቸው በጣም ቅርብ ወደ ነበረው እና ግሬስ ድሮ ወደምትሰራበት ምግብ ቤት ባለቤት ፍራንክ ጋር ይሄዳሉ። ነገር ግን በቦታው ሲደርሱ ፍራንክ ጃክ ትናንት ምሽት የቪክቶርን ቀኝ እጅ ቪንስን በቪላው ውስጥ እንደገደለው ስለሰማ በጣም ፈርቶ ነበር ያገኙት። ምክንያቱም ታላቁ የማፊያዎቹ አለቃ ቪክቶር የራሱ ሰው መገደሉን ሲሰማ እጅግ አስፈሪ በቀል ይዞ መምጣቱ እንደማይቀር ስላወቀ እኔ እድሜ የገፋ ምስኪን ሰው ነኝ፣ በእናንተ ፍልሚያ መሃል ገብቼ በከንቱ ማለቅ የለብኝም ብሎ ስላሰበ ከቪክቶር ቁጣ ለማምለጥ ሲል የነበረውን ምግብ ቤት ለሌላ ሰው ሽጦ ጓዙን ሸክፎ ወደ ደቡባዊ የሀገሪቱ ክፍል ሄዶ ለመደበቅ እየተዘጋጀ መሆኑን ይነግራቸዋል። በዚህ ጊዜ ሃንክ ጃክ ከፍራንክ እርዳታ እንደማያገኝ ሲያረጋግጥ ለጃክ አይዞ ልጃችንን ሳናድን ወደ ኋላ አንመለስም ብሎት ወደ ዋና ከተማዋ ባንኮክ አብሮት ለመጓዝ ይወስናል። የሚሄዱበት ቦታ ደግሞ ተራ ቦታ አልነበረም። ቪክቶር ክለቡን ከውጭ ሲታይ ተራ የምሽት ክለብ አስመስሎት በውስጡ ግን አፍላ ሕፃናትን ለባለ ሀብቶች መነገጃ ወደሚያደርግበት በጨካኞቹ ማፊያ ወደሚጠበቀው ምሽጋቸው ነበር የሚያመሩት። ከዚህ በኋላ ወደ ክለቡ እንደደረሱ ጃክ የቪክቶርን መደበቂያ ለማወቅ ወደ ውስጥ ዘልቆ ገባ። እዚያም እንደደረሰ የክለቡ አስተዳዳሪ የሆነችው ማዳሟ ጃክን የቅንጦት ልብስ አድርጎ የመጣ ስለመሰላት ዛሬማ ትልቅ ባለሀብት ደንበኛን የመጣልኝ ብላ ወዲያውኑ አፍላ ቆነጃጅት አምጥታ እንዲመርጥ ደረደረችለት። ጃክ ግን ላመጣችለት ነገር ፍላጎት እንደሌለው ሲገልጽላት ማዳሟም ይህ ሰውዬ በሰው ፊት መዝናናት አልፈለገም ብላ ለብቻው ልታስተናግደው ወደ አንድ ድብቅ ክፍል ይዘው መግባት ትጀምራለች። ጃክ ደግሞ የሚፈልገው ይህንን ምቹ አጋጣሚ ስለነበር ልክ ክፍል ውስጥ ሊገቡ ሲሉ ወዲያውኑ የማዳምየውን ጉሮሮ በኃይል አንቆ ከግድግዳው ጋር አጣበቃት። አለቃሽ ቪክቶር የት ነው ያለው? ንገሪኝ እያለ በቁጣ ይጮህባት ጀመር። ማዳሟን በድንጋጤ መናገር አቅቷት መንተባተብ ስትጀምር በዚህ መሃል አንድ ግዙፍ የክለቡ ጥበቃ ጃክ ማዳሟን ሲያንቃት አይቶት ኖሮ ከጀርባው በኩል በድንገት መጥቶ ጥቃት ይሰነዝርበታል። ነገር ግን ያ ጥበቃ ጃክን መምታት የቻለው አንዴ ብቻ ነበር። ጃክ በማርሻል አርት ብቃቱ በፍጥነት አጥቅቶት ግዙፉን ጠባቂ አጋድመውና ከዚያም ወደ ፑል መጫወቻ ስፍራ እየጎተተ ወስዶ ጭንቅላቱን ልክ እንደ ሸክላ ተሰባብሮ መሬት ላይ እስኪዘረር ድረስ ይቀጠቅጠዋል። ጃክ ይህንን ያደረገው ማዳሟ የሱን ጭካኔ አይታ እንድትፈራና የቪክቶርን መደበቂያ ወዲያውኑ እንድትነግረው ለማስፈራራት ነበር።
ከዚያም አጠገቡ ያገኘውን ዱላ ለሁለት ሰብሮ የማዳሟን ጉሮሮ ላይ ደቀነውና አሁንም ቪክቶር ያለበትን ቦታ ጠየቃት። ማዳሟም የጃክን ልክ እንደ ሞት መልእክተኛ የሚያስፈራውን ግርማ ስታይ በከፍተኛ ፍርሃት ሰውነቷ እየተንቀጠቀጠ የቪክቶርን እውነተኛ መደበቂያ ቦታ ተነግሯለች። ጃክና ታማኙ ጓደኛው ሃንክም ምንም ሳያቅማሙ በአንድ ታንኳ ተሳፍረው ቀጥታ ወደ ቪክቶር ዋና መሸሸጊያ ያመራሉ። ቦታው በባህር ዳርቻ ላይ የሚገኝ የባህር ምግቦችን የሚያዘጋጅ ፋብሪካ ሲሆን ከውጭ ሲታይ የተለመደ የንግድ ድርጅት ቢመስልም በውስጡ ግን ከባድ ወንጀል የሚፈጸምበት ቦታ ነበር። የባህሩ ዳርቻ ላይ እግራቸውን እንደረገጡ ረጃጅም ስለታም ቢላዎችን የያዙ ወንበዴዎች መጥተው ወደ ፋብሪካው እንዳይገቡ መንገድ ይዘጉባቸዋል። በዚህ ጊዜ ሃንክ የጠላትን ትኩረት ለመበተን ሲል ጃክን እነዚህን እኔ እጋፈጣቸዋለሁ፣ እነሱ ወደ እኔ ሲመጡ አንተ በጀርባ በኩል ግባ አለውና ከጠባቂዎቹ ጋር መጨፋጨፍ ጀመረ። ጃክም በጀርባ በኩል በድብቅ መግባት ሲጀምር ጥቂት ጠባቂዎች አጋጠሙትና በሚገባቸው ምት እያናገረ ሲነቁ ስማቸውን እንኳን ማስታወስ እንዳይችሉ አድርጎ ዘርሯቸው ወደ ድርጅቱ የውስጠኛው ክፍል ይዘልቃል። በዚህ ጊዜ ሰራተኞቹ የባህር ምግቦችን እያዘጋጁ ነበር። ለሁሉም የልጁን ፎቶ እያሳየ ያውቋት እንደሆነ ቢጠይቅም ማንም የሚነግረው አልነበረም። ግን ግራ ገብቶት በቆመበት መሃል አንዲት ትንሽ ልጅ በዝምታ ወደሱ ቀረበችና በዘዴ ዝም ብለህ ሳታስነቃ ተከተለኝ አለችው። ከዚያም ከሰራተኞች በቀር መግባት ወደ ተከለከለበት ስፍራ ይዘው ትገባለች። በዚህ ጊዜ ጃክ በጣም አስገራሚ ነገር ባይኑ ይመለከታል። ከየቦታው አግቶ የሚያመጣቸው ልጆች አደገኛ እጹን በአሳዎቹ ሆድ ውስጥ እየከተቱ ለጭነት እንዲመቹ አድርገው ሲያሽጉ ነበር ያየው። በክፍሉ ውስጥ ሁለት ጠባቂዎች ብቻ መኖራቸውን ያየው ጃክም ልክ እንደ መብረቅ ተወርውሮ ክፍል ውስጥ ገባና ሁለቱንም አስወግዶ ሕፃናቱን በሙሉ ነፃ ወጣቸው። ከዚያም ወደዚህ መርታ ያስገባቸውን ልጅ ስለ ሕፃኗ ሊሊ ይጠይቃታል። ልጅቷም ከጥቂት ቀናት በፊት ብዙ ሕፃናት መጥተው እንደነበርና ለሁለት ቀናት ብቻ ቆይተው ወደ ሌላ ቦታ ስለተዘዋወሩ የት እንደወሰዷቸው እንደማታውቅ፣ ነገር ግን ዋናው አለቃ ቪክቶር አሁን ፎቅ ውስጥ ስለሚገኝ የበለጠ ማወቅ ከፈለግ እሱን ሂድና ጠይቀው ትለዋለች። ከዚህ በኋላ ጃክ ሕፃናቱ በሰላም ወደ ውጪ እንዲያመልጡ ካደረገ በኋላ ከቪክቶር ጋር ያለውን ሂሳብ ለማወራረድ ወደ ውስጥ ይመለሳል። ግን የሚጠብቁት በርካታ የታጠቁ ሰዎች ነበሩ። እያንዳንዳቸው ከ1 ሜትር በላይ ርዝመት ያላቸው ስለታም ሰይፎችን ይዘዋል። ጃክን አመድ የሚያደርጉት ቢመስላቸውም ነገር ግን ይሄ የነሱ ምኞት ብቻ ነበር። ጃክ ለሞትም ሆነ ለነዚህ ጨካኝ ወንበዴዎች ቅንጣት ታህል ፍርሃት አልነበረውም። ልክ እንዳውሎ ንፋስም ተወርውሮ መሃላቸው ገባና ኃያል ክንዱን ያቀምሳቸው ጀመር። ጃክም የመጨረሻውን ሰው አጋድሞ ሲጨርስ ነገሩ የረገበ መስሎት ወደ ኮሪደሩ ሲመለስ ሃንክን አየው። ሃንክ ብቻውን ከ10 በላይ ወንበዴዎች ጋር በጀግንነት እየተዋጋ ነበር። ሃንክም እጁን አነሳና ለጃክ እኔ እዚህ ያለው አንተ በፍጥነት ወደ ውስጥ ግባ የሚል ምልክት ይሰጠዋል። ጃክም ለአንድ ሰከንድ እንኳን አላመነታም። ቀጥታ ወደ ውስጠኛው ክፍል ሲሮጥ ሌላ 3 ኃይለኛ ወንበዴዎች መንገዱን ይዘጉበታል። አንደኛው ሰይፍ፣ አንደኛው ትልቅ መጥረቢያ፣ ሌላኛው ደግሞ ከባድ ዱላ ይዞ ጃክን ለመግደል ተዘጋጅቷል። ቪክቶርን ለማግኘት ግዴታ እነሱን ማለፍ ነበረበትና ወደ ፍልሚያ ገባ። ይህ ፍልሚያ ጃክ ያለውን ሙሉ ኃይል እንዲያወጣ አስገደደው። ጃክ ከነዚህ የቪክቶር ጠባቂዎች ጋር ባደረገው ከባድ ፍልሚያ በስለት በተደጋጋሚ ተወግቶ ነበር። ደሙ በከፍተኛ ሁኔታ እየፈሰሰና መላ አካሉ ቢቆስልም በውስጡ ያለው የልጁ ፍቅርና የበቀል ስሜት ግን ህመሙ እንዳይሰማው አደረገው። አይምሮ ውስጥ የነበረው ልጄን ማዳን አለብኝና ቪክቶርን መግደል አለብኝ የሚል ሐሳብ ብቻ ነበር። በወኔም ተዋግቶ ጠላቶቹን በሙሉ መሬት ላይ ዘረራቸው። ሁሉንም አሸንፎ ሲጨርስ ግን እሱ ራሱ በከባድ ድካምና በደም መፍሰስ ምክንያት መሬት ላይ ተዝለፍልፎ ወደቀ። ትንፋሹን መቆራረጥ ጀመረ። ነገር ግን በልቡ አሁንም ተስፋ አልቆረጠም። ይህን ሁሉ አስፈሪ ድብድብ ደግሞ ዋናው ጠላቱ ቪክቶር ከፎቅ ላይ ሆኖ በካሜራ ይመለከት ነበር። ጠባቂዎቹ በሙሉ በጃክ እጅ ሲያልቁ እያየ እንኳን ምንም አልፈራም። ይልቁኑ ምግቡን ዘና ብሎ እየበላ ጃክ ወደሱ ወዳለበት ቢሮ እስኪመጣ ድረስ ይጠብቅ ነበር። ምክንያቱም ጃክ በሕይወት ያለ ቢመስልም በቁሙ ስለሞተ እኔ ጋር ሲደርስ ምንም አያመጣም ብሎ ስላሰበ ነበር። ጃክ ሰውነቱ በሙሉ ተዳክሞ የነበረ ቢሆንም ልጁ ሊሊን ለማዳን ካለው ጉጉት የተነሳ ግን ህመሙን ታግሶ እንደምንም እየተንገዳገደ ወደ ቪክቶር ቢሮ አመራ። ቪክቶርም ጃክ ከመጣለት በኋላ እሱን ከመግደሉ በፊት ሊያበሳጨውና ሊያናድደው ፈልጎ የማይታመኑ ሚስጥሮችን ይነግረው ጀመር። ጃክ ፈረንሳይ ሀገር እያለ በስህተት ከፎቅ ላይ ገፍትሮ የገደለው ለካ የራሱ የቪክቶር ሰው ነበር። ስለዚህ ቪክቶር ጃክን ለዓመታት በስውር የተከታተለው ለጓደኛው ለመበቀል ጭምር ነበር። በተጨማሪም ጃክና ሚስቱ በጣም የሚያምኑት እንደ ቤተሰብ የሚያዩትና ግሬስ የምትሰራበት የነበረው ምግብ ቤት ባለቤት የሆነው ፍራንክ ለካ የቪክቶር ሰላይ ነበር።
ማፊያዎቹ ወደ ቤቱ መጥተው ሚስቱና ልጁን የጨፈጨፉትም ይኸው ፍራንክ የተባለ ሰው ጥቆማ ስለሰጣቸው ነበር። እንዲሁም ጃክ ሊሊን ፍለጋ ያንን ሁሉ ጠባቂ ጨረሰው እዚያ ፋብሪካ ውስጥ እንዳለች አስቦ ነበር። ነገር ግን ቪክቶር ልጅ እዚህ ፋብሪካ ውስጥ ጨርሶ አልመጣችም። ካደጋውም እንድትርቅ ያደረጋትና ሌላ ቦታ ወስዶ የደበቃት ራሱ ፍራንክ ነው አለው። ጃክም በጣም አምኖት የነበረው አዛውንቱ ፍራንክ ለካ ቪክቶር ሰው ሆኖ አሳልፎ እንደሰጠው ሲረዳ ልቡ በሐዘንና በጸጸት ስሜት ተሰበረ። ከዚያም ቪክቶር ወሬውን እንደጨረሰ ጃክን ለመግደል በሁለት እጆቹ ጉሮሮን ዘሎ አነቀው። ጃክ በዚህ ጊዜ በሕይወትና በሞት መካከል ሆኖ መንፈራገጥ ጀመረ። ልክ ነፍሱ ልትወጣ ስትል ግን የሞተችው ሚስቱ ግሬስ በትዝታ ባይምሮ መጣችበት። እሱ ቢሞት እንኳን ልጁን የግድ ማዳን እንዳለበት ተገነዘበ። በዚህ መሃል ጃክ በራሱ እጅ ላይ የተሰካውን አንድ የተሰበረ ስለታም የመስታወት ስባሪ አየ። ለማሰብ ጊዜ አልነበረውም። ያንን መስታወት ነቀለና ያለችውን የመጨረሻ ኃይል ተጠቅሞ የቪክቶርን ጉሮሮ በኃይል ቀደደው። ቪክቶርም ድምፁ እንኳን ማውጣት ሳይችል እዚያው ወድቆ ሞተ። በዚህ መልኩ የሚፈልገው ዋና ጠላቱን ከገደለ በኋላ እሱን ያዳነውን ሃንክን ፍለጋ ወደ ውጭ ወጣ። ነገር ግን ሃንክ በጦርነቱ ምክንያት ክፉኛ ቆስሎ የመጨረሻ እስትንፋሱ ላይ ነበር። መናገር ባይችልም እንኳን በዓይኖቹ ጃክን እኔን ተወኝና ፈጥነ ልጅህን ፈልጋት የሚል መልእክት አስተላለፈለት። ጃክ ምንም እንኳን በዚህ ሁኔታ ቢያዝንም ሳይዘገይ በታንኳ ተሳፍሮ ልጁን ወደ መፈለጉ ሄደ። በመጨረሻም ጃክ ያንን ቤተሰቡ አሳልፎ የሸጠውን ከሃዲ የምግብ ቤት ባለቤት ፍራንክ ፊት ለፊት አገኘው። ፍራንክ አሁን ምንም ማምለጫ ስለሌለው እውነቱን ሁሉ አመነ። ይህን ሁሉ ግፍ የፈጸመው በቅናት እንደሆነ ተናገረ። ምክንያቱም ጃክ ሳይመጣ በፊት ፍራንክ ግሬስን በጣም ይወዳት ነበር። ጃክ አንተ ከመምጣት በፊት እኔ ግሬስን ለረጅም ጊዜ ወዳት ነበር። አንተ ስትመጣ ግን እኔን ትታ አንተን መረጠች። ለኔ ምንም እድል አልሰጠችኝም አለውና በበቀል ስሜት ተገፋፍቶ ይህን ሁሉ እንደፈጸመ ነገረው። ከዚያም ፍራንክ ከእንግዲህ የፈለግከውን አድርገኝ ብሎ ባለበት በዝምታ ቆመ። ጃክም ሊገድለው ሲያነጣጠር በድንገት ከክፍሉ ውስጥ የትንሿ ልጅ የሊሊ ድምፅ ተሰማ። ልጅቱ በሕይወት መኖሯን ሲያረጋግጥ በውስጡ የነበረው የበቀልና የክፋት ስሜት በሙሉ በአንድ ጊዜ እንደ ንፋስ ብን ብሎ ጠፋ። ምክንያቱም ለጃክ ከበቀል ይልቅ ልጁን ማግኘት ይበልጥ ትልቅ ነገር ነበር። ከዚያም ፍራንክን ከመግደል ይልቅ ትቶት ወደ ልጁ ሮጠ። ያንን ሁሉ አስፈሪ መከራና ለአስጨራሽ ጦርነት ካለፉ በኋላ አባትና ልጅ በመጨረሻ ተቃቀፉ። ከእንግዲህ ማንም ሳይነካቸው በሰላም አብረው መኖር እንደሚጀምሩ ፍንጭ እየሰጠን ታሪካችን ይጠናቀቃል። የኔም ቤተሰቦች ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሐሳባችሁን ደግሞ ኮመንት፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። የኢትዮ ፊልም እስኪዩጌ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን።